ጊዜው ደርሷል። ጊዜው ደርሷል። እንግዲህ እንደምታውቁት አሁን ትምህርቴንም ስለጨረስኩኝ በተለይ ኢትዮጵያ ዩኒቨርሲቲዎችን የማግዝበት ሁኔታ የተመቻቸ ነገር አለ። አሁን አትሊስት ትንሽ ጊዜ አለ። በሳምንት 2 ሰዓት መስጠት አይከብደኝም እና እንደዚሁም ደግሞ ሻንጣዬንም አየት አየት እያረኩ ነው ወደ ኢትዮጵያ ለመምጣት ማለት ነው። ነገር ግን ኢትዮጵያ መጥቼ ደግሞ ስራ አጥቼ እንደገና እንትን እንዳልል እንደምታውቁት የተማርኩት ሐዋሳ ዩኒቨርሲቲ ነው። ስሰራ የነበረው ለብዙ ጊዜ ኢትዮጵያ ውስጥ ሐዋሳ ዩኒቨርሲቲ ብቻ ነው። ሌላ ቦታ አልሰራሁም። ሌላ ቦታ ደግሞ ሰርቼ መሞከር አለብኝ። በተለይ የመምህራን እጥረት ያለባቸው ትንንሽ ዩኒቨርሲቲዎች ጋር መስራት እፈልጋለሁ። ቅርብ ጊዜ የተጀመሩት ዩኒቨርሲቲዎች ማለት ነው። ግን የት ዩኒቨርሲቲ ልሂድ እስቲ? ምን አይነት ኦፈር ነው ያለኝ? በበጎ አድራጎት ልስራ አሁን ከመምጣቴ በፊት ለዛ ዩኒቨርሲቲ የማመጣውን ቫሊዩ በተግባር ማሳየት እፈልጋለሁ። ተማሪዎችን አግዛለሁ። ፓርትነርሺፕ ማድረግ እንችላለን። የኢትዮጵያ እዛ ተቋም ውስጥ በደንብ እንዲጠነክር ተማሪዎች ሞራል እንዲኖራቸው ማድረግ እችላለሁ። ለማስተርስ ለፒኤችዲ ተማሪዎች አድቫይዘሮች የተለያዩ ድጋፍ አመቻቻለሁ። ዩኒቨርሲቲው ከሌላ አገርና አገር ውስጥ ካሉ ዩኒቨርሲቲዎች ጋር አብረው እንዲሰራ አግዛለሁ እና ብዙ ምሰራው ነገር አለ እና አሁን ያለኝ ኦፈር ምንድን ነው? በተለይ ቅርብ ጊዜ ላይክ ፈርስት ጀነሬሽን ዩኒቨርሲቲ ያልሆናችሁ ማለት ነው፣ ሰርድ ጀነሬሽን ምናምን የምንላቸው እነኚህ የመምህራን እጥረት ያለባቸው ዩኒቨርሲቲዎች በቀጥታ እንዲያናግሩ ይፈልጋሉ። እስቲ ማን ነው ፍላጎት ያለው? ኢትዮጵያ በመጣ ከየትኛው ዩኒቨርሲቲ ጋር ነው ልሰራ የምችለው? ኮሌጅ ዲን የሆናችሁ በዩኒቨርሲቲ ሊደርሺፕ ደረጃ ላይ ያላችሁ ሰዎች አናግሩኝ እስቲ እና ፍላጎቱን ልይ እስቲ ልረዳ። ምን አይነት የሰው ኃይል ፍላጎት ነው ያለው? ምናልባት ኢትዮጵያ ብመጣ ልሰራ የሚችለውን ስራ ከአሁኑ አስተካክዬ ብመጣ፣ ከአሁኑ ፓርትነርሺፕ ብንፈጥር፣ ከአሁኑ አንዳንድ ኤክስቼንጅ ነገሮችን በተለይ ኢትዮጵያንም ስራ ወደ እናንተ ተቋም በደንብ ይዤ መምጣት እንድችል የተለያዩ የኢንቨስትመንት ስራዎችም ላይ እሳተፋለሁ እንደምታውቁትና ይሄ ሁሉ ለኢትዮጵያ መምህራንና ተማሪዎች ጥሩ በተግባር የማሳየው ቫሊዩ ሊሆን ይችላል እና ስለዚህ የግድ እዛ መምጣት አይጠበቅብኝም። እዚህ ሞኜ ማገዝ ስለምችል እዛ እስክመጣ ድረስ በነፃ ያለ ክፍያ ማገዝ ፈልጋለሁ። ይሄው በእኔ በኩል መስራት የምችለውን ተናግሬያለሁ። አናግሩኝና እኔ ብቻ አይደለሁም፣ በእኔ ጀርባ ደግሞ በጣም ብዙ ኢትዮጵያውያን አሉ፣ ሀገር ውስጥም ያሉ ከሀገር ውጭም ያሉ የዩኒቨርሲቲ ተማሪዎችን ማገዝ የሚፈልጉ የሀገራቸው ማህበረሰብ ያለበት ሁኔታ የሚያሳስባቸዋል እና ሌትስ ወርክ ቱጌዘር አብረን እንስራ። ይህንን በተለይ ሰርድ ጀኔሬሽን እንደዚህ ፎርት ጀኔሬሽን የሚባል ዩኒቨርሲቲ ማኔጅመንት አካባቢ ላሉ ሰዎች አሳዩልኝና በበጎ መስራት ልጀምር እስቲ። ስለ ክፍያ ምንም ማሰብ የለባቸውም። ደሞዝ አያሳስበንም። በነፃ እሰራለሁ፣ አግዛለሁ። ግን እናንተ ፍላጎት አሳዩ፣ ወደ እኔ ጋር ሪች አውት አድርጉ። ለሁለት ዓላማ ነው። አንደኛ የስራ እድሉ አለ ወይ ለእኔ አይነት ሰው እውነት ኢትዮጵያ በመጣ የስራ እድሉ አለ ወይ የሚለው ማወቅ ፈልጋለሁ። ሁለተኛ ደግሞ እዚህ ሞኜ ማገዝ ፈልጋለሁ። በሶስተኛ ደረጃ ስመጣ ጊዜ ለመቆጠብ ይመቸኛል ማለት ነው እና ያው እንደምታውቁት ዘመናዊ ባርነት የምንለው ነገር ብዙ ሰው አይረዳው። ዘመናዊ ባርነት በትክክል ነው ያለው በእኔ ትውልድ ውስጥ ቅርብ ጊዜ ባለው ዘመናዊ ነኝ በሚለው ማህበረሰብ ውስጥ በተለይ ፊደል የቆጠርን ብንል ትምህርት ቤት የተመላለስን ሰዎች በደንብ የምናስተውል ሰዎች ካልሆንን በቀላሉ የዘመናዊ ባርነት ወጥመድ ውስጥ ሆነን ሳናውቀው ማለት ነው። በጣም ለየት የሚለው ነገር ምንድነው? ዘመናዊ ባርነት አታየው። በአስተሳሰብ ስለሚገባብህ፣ በቴክኖሎጂ አድርገው ስለሚገባብህ፣ በጥቅማ ጥቅም ሆኖ ስለሚመጣብህ ሳታስተውለው ራስህ ለማህበረሰብህ እድገት እንቅፋት ትሆናለህ ማለት ነው። እኔ እንደዛ ላለመሆን ነው ጸሎቴ እና ነገ ጡረታ ስወጣ እንዳይቆጨኝ። ኦልሬዲ ማዕት ነጫጭ ፀጉሮች እየመጡ ስላሉ እቺ ዘመናዊ ባርነት ካሁኑ ካልቀጨናት አብራን ብዙ ርቀት ልትሄድ እንደምትችል ይታየኛል። በጣም ብዙ የሚታየኝ ነገር አለ። ዘመናዊ ባርነትን በብዙ መንገድ ልተነትንላችሁ እችላለሁ። ቁጥር አንድ ግን ምንድን ነው? መስራት እየቻልን መተባበር እየቻልን እድል እያለን እድላችንን አባክነን ተቸግረን ለሰዎች ድጋፍ ስንጠይቅና ሰዎች ላይ ምንድን ነው የሚባለው ተማጽኖ ስንሄድ ማለት ነው። በአጭሩ
እና ዘመናዊ ባርነት አለ፣ እኔ ጋ አለ፣ አንቺ ጋ አለ፣ አንተ ጋ አለ፣ በእኛ ዙሪያ አለ። ትንሽ ኦነስት መሆንና በደንብ ራስን በዚህ በደንብ አድርጎ መስታወት ፊት ቆሞ ራስን ማየት ይፈልጋል። ዘመናዊ ባርነት አለ። ከዛ ወጥመድ ለመውጣት የህዝባችንን ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4 አጀንዳዎች ማወቅ ይፈልጋል። የሀገሬ ህዝብ፣ የሀገሬ ወጣት ቁጥር 1፣ ቁጥር 2፣ ቁጥር 3 ትልልቅ አጀንዳዎች ምንድን ናቸው ብለን ማሰብ አለብን። ለእኔ ቁጥር 1 የወጣቱ ስራ አጥነት፣ ሰው መስራት እየቻለ አንደር ዩቲላይዝድ የመሆኑ ነገር ቁጥር 1 ለሀገራችን ችግር መሰናክል ነው ባይ ነኝ። ሌብነቱ፣ ሙስናው፣ ማጭበርበሩ፣ ከሁሉ በላይ ደግሞ የሰውን ህይወት ለገንዘብ አሳልፈን የምንሰጠው ነገር ከዚህ በላይ ዘመናዊ ባርነት ያለ አይመስለኝም። ግን እንዴት ሰው ለገንዘብ አሳልፎ ተሰጠ ብትሉ ደግሞ እያንዳንዱ ቤት ያንኳኳል። ሄዶ ከመሪዎቹ ይጀምርና ፖለቲከኞቹ ጋር ምናምን ሄድና ሄዶ የኔ አይነት ሰው ጋር ይመጣል ማለት ነው። ተማርኩ ባይ በሀብታም ሀገሮች ምናምን ሸሚዝ ለብሶ ምናምን የተሻልኩ መምሰል የሚፈልግ ሰው የራሱ ትውልድ እዛ ጋር የሚያስተምረው የለውም። እናቱ የሚያክማት ሰው የላትም። እሱ ግን እዚህ የሚለውን አይነት ሰው ሁሉ ጭምር ይደርሳል ዘመናዊ ባርነት። በግልጽ ለወጣቱ መንገር አለብን። ይህንን መዋጋት አለብን ማለት ነው። እንዲተባበር በሚችለው አቅም ሁሉ ቅን ሆነው አብረው እንዲሰራ እና የሰው ህይወትን ከገንዘብ እንዳያስበልጥ። በቃ የሆነ ብሔር ተወላጅ ስለሆንክ ወይም የሆነ ሃይማኖት ተከታይ ስለሆንክ አይደለም። የሆነ ነገር ስትፈልግ የሰው ህይወት አሳልፈ እስከሰጠህ ድረስ ቀይረሃል። የሰውን ህይወት በሆነ አጀንዳ ቀይረሃል። ኢንዋን ወይ ወራዳዘር ማለት ነው። እዛ ደረጃ እንዳንደርስ ማድረግ ግን እንችላለን። ምን ሲሆን እያንዳንዱ ሰው ካለበት ቦታ የሚችላትን ያህል ሲያዋጣ፣ በቀጥታም ይሁን በተዘዋዋሪ ለሀገራችን ደማቸውን የሚያፈሱ ህይወታቸውን የሚሰጡ ወንድሞች አሉ። እነሱ ናቸው የሚያሳዝኑኝ። እኔ በመንግስት በኩል ይሁን በተቃዋሚ በኩል ሆነው ህይወታቸውን የሚሰጡ ኢትዮጵያውያን አሉ። እነሱ ህይወታቸውን ሲሰጡ እኔ ምን ሰጠሁ ነው ጉዳዩ። ስለዚህ ሻንጣዬን እያስተካከልኩ ነው ያለሁት እኔ በሀሳቤ። ነገር ግን የግድ ኢትዮጵያ ውስጥ መገኘት አይጠበቅብህም። ከዛ ህዝብ ጋር ለመስራት አብረን እንድንሰራ ሲጀምር ለራሴ ብዬ ነው። ከራሴም ጀምር። ይሄ ዝም ብሎ በጎ አድራጎት ምናምን እንዳይመስላችሁ የሆነ ለጋሽ ስለሆንኩ ምናምን አይደለም። ይሄ ለራሴ ለፈቃዱ ረታ አለማየሁ ብዬ ማደርገው ነገር ነው እንጂ በጣም ቸር ስለሆንኩ አይደለም። ቸርነት እንዲህ አይነት አይደለም። ቸር የሚሰሩ ሰዎች ምን አይነት እንደሆኑ እናውቃለን። ሌላው እንደዚህ ቢያጭበረብር ብሎ ነው፣ የውሸት ንግድ ነው። ስለዚህ ለእኔ ያስፈልገኛል። ለኢትዮጵያ ወጣቶች ይጠቅማል፣ ለሁላችንም ይጠቅማል። አብረን እንስራ። ኢትዮጵያ በመጣ ልሰራ የሚችለውን ስራ አሁኑኑ ልጀምረው። በተለይ ሰርድ ጀኔሬሽን፣ ፎርዝ ጀኔሬሽን ትንንሽ ዩኒቨርሲቲዎች፣ ራቅ ቦታ ያሉ ዩኒቨርሲቲዎች በቂ የሰው ኃይል፣ በቂ ኢንተርናሽናል ኮላቦሬሽን፣ በቂ አድቫይዘርስ መምህራን የሌላቸው ወጣቶች ትንሽ ኢንስፓይሬሽን የሚፈልጉ ቦታ ማገዝ ፈልጋለሁ። ከዛሬ ጀምሮ ማለት ነው። ይሄው ፐብሊክሊ ተናግሬያለሁ። ጻፉልኝ። ኢሜይሌን ማግኘት በጣም ቀላል ነው። ሊንክዲን ላይ ልጽፉ ትችላላችሁ፣ ፌስቡክ ላይ ልጽፉ ትችላላችሁ። ነገር ግን በኃላፊነት ደረጃ ያለ ሰው ውሳኔ መስጠት የሚችል ሰው ቢያናግረኝ ነው የሚሻለው። መምህራን እንደሚፈልጉ አውቃለሁ፣ ተማሪዎች እንደሚፈልጉ አውቃለሁ። ነገር ግን በኃላፊነት ደረጃ ላይ ያላችሁት ነገሮችን ውሳኔ መስጠት የምትችሉት ማለት ነው። እንዳልኩት ደሞዝ አልጠይቅም፣ ጥቅማ ጥቅም አልጠይቅም። መስራት መጀመር ፈልጋለሁ። ማገዝ እንደምችል አውቃለሁ። እኔ ብቻ አይደለሁም፣ በጣም ብዙ ደግሞ ይህን ማድረግ የሚችሉ እንዳሉ አውቃለሁ። ይህን ነው እላችኋለሁ። እንግዲህ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ፈቃዱ ነኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቴንክ ዩ